የተወደዳችሁ ተመልካቾቻችን የወላይታን ቴሌቪዥን ምርጫችሁ አድርጋችሁ የሰዓቱን ዜናዎቻችንን እየተከታተላችሁ ስለሆነ ከልብ እናመሰግናለን። አሁንም እንቀጥላለን። የሀገሪቱ ልማትና እድገት እንዲፋጠን ሰላምና ጸጥታን ለማረጋገጥ የህብረተሰቡና የባለድርሻ አካላት ቅንጅታዊ ስራ ሊጠናከር እንደሚገባ የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን አሳሰበ። በክልሉ ጸጥታ ምክር ቤት የተወሰኑ ውሳኔዎች የክልሉና የሀገሪቱ ሰላም ለማረጋገጥ ያላቸው ጠቀሜታ በመገንዘብ ዘርፉን የሚመሩ አካላት በእውቀትና በታማኝነት ተግባራዊ እንዲያደርጉም ተጠይቋል። የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን በሀገራዊ የጸጥታ ሁኔታዎች ላይ ከክልሉ ፖሊስ ኮሚሽን አመራሮችና በስሩ ካሉ መዋቅሮች ጋር የውይይት መድረክ እያካሄደ ይገኛል። ለዳዊት ኮይሻ ዘገባ ውብሸት ጳውሎስ። የፖሊስ ተልእኮና አገልግሎቱ የብሔር ሃይማኖትና ሌሎች ልዩነቶችን ሳያንጸባርቅ የህዝቡንና የአካባቢውን ደህንነት በገለልተኝነት ማስጠበቅ ነው። ታዲያ የሀገሪቱ ልማትና እድገት እንዲፋጠን የህዝቡን ሰላምና ጸጥታም ለማረጋገጥ የህብረተሰቡና ባለድርሻ አካላት ተቀናጅቶ መስራት እንደሚገባ ነው የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን ኮሚሽነር ፍሳ ጋረደው የተናገሩት። ዓለም አቀፍ ሁኔታው እኛ ከተሰጠን ተልእኮ ጋር ያለውን ትስስር በጎንም በጎ ያልሆነውንም በአግባቡ መረዳትና ማወቅ በጣም ያስፈልጋል። ሁለተኛው ደግሞ አገር አቀፍ ሁኔታችንን በተመለከተ የተለያየ ምክንያት ያላቸው የግጭት መንስኤዎች ህግና ስርዓት እንዲጣስ የሚያደርጉ ነገሮችም በዚያው መንገድ የሚሄዱ ስለሆነ ይሄንንም በደንብ ከስራችን ጋር አቆራኝተን መሄድ ስላለብን ነው። ስለዚህ አገራዊና ክልላዊ የጸጥታ ሁኔታና በስራችን ላይ ትኩረት የምናደርግባቸው ነገሮች ወቅትና ጊዜውን ጠብቆ ማሳወቅ በጣም ተገቢ ነው። ስልጠናችን በፖሊስነት የወሰድናቸው ትምህርቶች እና በጊዜ ሂደት ደግሞ እያዳበርን የመጣነው የስራ ልምዳችን ከወቅታዊ ሁኔታ ጋር እስካልተቃኘ ድረስ በነበረበት ቦታ ቆሞ ያለ ነገር ባለመኖሩ ምክንያት እኛም ወደ ወቅታዊ ሁኔታ ተጠግተን ዕውቀት ይዘን ለሚያጋጥመን ማንኛውም የጸጥታ ጉዳይ በቂ ምላሽ ወይም ዝግጅትን መሰረት ያደረገ ምላሽ መስጠት ስላለብን ነው ይሄ ጽሁፍ እየቀረበ ያለው። የክልሉ ጸጥታ ምክር ቤት የህብረተሰቡን ደህንነት ለማስጠበቅ ልማታዊ ስራዎችን ለማፋጠንና ሰላምን ለማረጋገጥ በተለያዩ ጉዳዮች ላይ መክሮ በቀጣይ 90 ቀናት በትኩረት መስራት ባለባቸው ስራዎች ላይ ባስተላለፏቸው ውሳኔዎች መነሻ የጸጥታው አመራር ውጥኖች በተገቢው መከናወን እንዳለበት ነው የተገለጸው። ሁለተኛው የ2017 ሁለተኛ ዙር የክልሉ ጸጥታ ምክር ቤት መደበኛ ጉባኤ ቅርብ ጊዜ ነው ያካሄድ ነው። የሁሉም ዞን የፖሊስ ኃላፊዎች ጉባኤው ላይ ተሳትፋቸዋል። ይሄ ሁለተኛ መደበኛ የጸጥታ ምክር ቤት ጉባኤ ዋና የሚባሉ የጸጥታ ጉዳዮች ላይ ሁሉ ጊዜ በመደበኛነት ከምናከናውነው ውጪ የጸጥታ ምክር ቤቱን ውሳኔ ከፍ ያለ ውሳኔ በሚፈልጉ ጉዳዮች ላይ አጽንኦት ሰጥቶ ሰፊ ውይይት አድርጎ ውሳኔዎችን ማስተላለፏል። እነዚህ ውሳኔዎች የጸጥታ ምክር ቤቱ በየደረጃው በክልል ደረጃ በርዕሰ መስተዳድሩ፣ በዞን ደረጃ በዞን ዋና አስተዳዳሪዎች፣ በወረዳ ደረጃ ደግሞ በዋና ወረዳ አስተዳዳሪዎች እና ሌሎች እኛን ጨምሮ ያሉ የጸጥታ መዋቅሮች በየደረጃው የሚሳተፉበት ምክር ቤት ስለሆነ የጸጥታ ምክር ቤቱ ውሳኔ በሁሉም አካባቢዎች የሚፈጸምበት ስርዓት ስላለው እኛ ደግሞ እንደ ፖሊስ የጸጥታ ምክር ቤቱ ውሳኔና ሀገራዊ ጉዳይ ላይ ግንዛቤ መውሰድ ስላለብን ነው። ሁለቱም መድረኮች በተከታታይ የተካሄዱበት ዋናው ምክንያት ለዚህ ነው። የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን ከኮሚሽኑ አመራሮችና በስሩ ካሉ መዋቅሮች ጋር በጋራ በመሆን በሀገራዊ ጸጥታ ሁኔታዎች ላይ ያተኮረ ምክክር መድረክም እያካሄደ ይገኛል። ታዲያ የመድረኩ ተሳታፊዎች አሁን ላይ በአካባቢያቸውና በክልሉ ያለውን ሰላም አጠናክሮ ለማስቀጠል ከማህበረሰቡ ጋር በቅንጅት እንደሚሰሩ ነው የተናገሩት። እንደ ጎፋ ዞን ፖሊስ በዞናችን ለማህበረሰቡ ስጋት የሆኑ ጉዳዮች ምንድናቸው የሚለውን ለይተን ሰነዱን በግላጭ ያሳየበት ሁኔታዎች አሉ። እነኝን ለመፍታት ያለውን ኃይል ሰላም ወዳዱን ህብረተሰብ ከጎናችን በማሰለፍ እንዴት በአንድነት የትኛው የሀገሪቱ ዜጋም ሆነ የውጭ ዜጋ 24 ሰዓት በነጻነት የሚንቀሳቀስ አካባቢ እንደሆነ ማስቀጠል እንችላለን።
በክልላችን ስር ያለውን ነገር ምንድነው? እንዴት ነው መከላከል ያለብን? እንዴት ነው መስራት ያለብን? ወርደን ልንፈጽም ያለባቸው ነገሮችን እቅድና ሪፖርት ወረቀት ሳይሆን በአካል ማግኘት የት አለ ሰራዩ እስከምትባል ድረስ እንደርሳለን ማለቱን በጣም አፕሪሼት አድርጋለሁ። ደስ ብሎናል። እንደዛ ያልኩት እንደ ደቡብ ኦሞ ትኩረቶች መስጠት አለበት። ትኩረቶች መስጠት ያለበት በሎጂስቲክም በሰው ኃይልም ለቀጣይ እንደ ጸጥታ አካል የት ቦታ ምን መስራት እንዳለብኝ ምን መጠበቅ እንዳለብኝ ምን እንደሚጠበቅብኝ ሀገርን ወደፊት የማስቀጠል ኃላፊነት በፖሊስ ወይም በጸጥታ አካል ላይ ምን ያህል ከባድ እንደሆነና በጣም በቅርበት ተዋህዶ መስራት እንዳለበት የትኛውም ፖሊስ ከየትኛውም ዞን ቢመጣ ከየትኛውም ክልል ከየትኛውም በቃ ሀገር አቀፍ ሆኖ ተስማምቶና ተግባብቶ የትኛውንም ችግር መፍታት እንደሚችል ነው ከሰነዱ ከውይይቱ የተረዳ ነው በዛሬ መድረክ ማለት ነው። በደቡብ ኢትዮጵያ ክልል በአንዳንድ ዞኖች ድንበር አካባቢ ከወሰን ማስከበር ጋር ተያይዘው የሚነሱ ችግሮችን በዘላቂነት ለመፍታት በተለያዩ መሰረተ ልማቶች ላይ የሚደርሱ ጉዳቶችን ለመከላከል ኮንትሮባንድ ንግድና ሌሎች ህገወጥ እንቅስቃሴዎችን ለመግታትም በአንድነት መንቀሳቀስ እንዳለበትም አጽንኦት ተሰጥቷል። በደቡብ ኢትዮጵያ ክልል በዘንድሮ የበልግ አዝመራ ወቅት 848,000 ሄክታር በላይ ማሳ በሰብል ለመሸፈን ታቅዶ እየተሰራ እንደሚገኝ ተገለጸ። በወላይታ ዞንም በዘንድሮ የበልግ ወቅት ከ141,000 ሄክታር በላይ በማልማት 24 ሚሊዮን ኩንታል ምርት ለማግኘት መታቀዱን የግብርና መምሪያ አስታውቋል። በወላይታ ዞን የ2017 ዓመተ ምህረት ዞናዊ የበልግ አዝመራ ማብሰሪያ ፕሮግራም በዳሞት ሶሬ ወረዳ ተካሂዷል። የዞኑ መንግስት ኮሚዩኒኬሽን ጉዳዮች መምሪያ ያደረሰን ዘገባ እንደሚከተለው ይቀርባል። በዘንድሮ የበልግ አዝመራ ወቅት በክልሉ 848,000 ሄክታር በላይ መሬት በእህል ለመሸፈን ታቅዶ እየተሰራ እንደሚገኝ በደቡብ ኢትዮጵያ ክልል የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ጋንታ ጋማ አስታውቀዋል። የሰብአዊ ድጋፍ በራስ አቅም ለመሸፈን የሚደረገውን ርብርብ ውጤታማ ለማድረግና ከተረጂነት ወደ ምርታማነት ለመሸጋገር የሚያስችሉ ተግባራት በበልግ ወቅት እየተከናወኑ ስለመሆናቸውም ተጠቁሟል። በክልላችን በተለይ በበልግ ወቅት 848,000 ሄክታር አልምተን 77 ሚሊዮን ኩንታል ምርት ለማምረት ነው የጀመርነው። ከተረጂነት ወደ ምርታማነት በዚህ በልግ እንደ ክልል ከ5,000 ሄክታር በላይ በማልማት 25,000 ቶን ሜትሪክ ቶን እህል ወይም ደግሞ 250,000 ኩንታል ለማምረት ነው ያቀድነው። በክልሉ ከሚገኙ 598,000 የሴፍቲኔት ተጠቃሚዎች መካከል 76,000 አባወራዎችን ለማሸጋገር እየተሰራ ሲሆን ተጋላጭ የህብረተሰብ ክፍሎችን በማብቃት የምግብ ሉዓላዊነት ለማረጋገጥ ትኩረት ስለመደረጉም ኃላፊው አስረድተዋል። በልማታዊ ሴፍቲኔት ፕሮግራም በክልላችን ከ598,000 ተጠቃሚ በላይ ያለን፣ እነዚህ ተጠቃሚዎች በአባወራ ሲሰሉ ወደ 138,000 አካባቢ አባወራ ነው ያለን። ከነዚህ አባወራዎች ግማሹ 76,000 አባወራን በዚህ ዓመት አብቅተን ፓኬጆች ላይ አሰማርተን ራሳቸውን ችለው እንዲሸጋገሩ ለማድረግ እየሰራ ነው። የወላይታ ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ ዶክተር ዳንኤል ዳሌ በበልግ ወቅት በዞኑ ከ141,000 በላይ ሄክታር በማልማት 24 ሚሊዮን ኩንታል ምርት ለማግኘት ታቅዷል ነው ያሉት። በዘንድሮ 2017 በልግ በዋናነት 141,000 በላይ ሄክታር በማሳ በማልማት ወደ 4 ሚሊዮን ምርት እናገኛለን ብለን ነው በእቅድ ደረጃ የተያዘው። ይህንንም በመንግስት ደረጃ የተቀመጡ ዋና ዋና አቅጣጫዎች አሉ። የመጀመሪያው መካናይዝድ ገበሬ ከጉልበት ብክነት ከጊዜ ብክነት በጸዳ መልኩ በትንሽ ሰዓት በትንሽ ጉልበት በማሽን ተጠቅመን ብዙ ስራ መስራት የሚያስችል የመካናይዝድ የሆነ እርሻ ከማሳረስ አንጻር ከ41,000 በላይ ሄክታር ማሳ በትራክተር ለማሳረስ ነው። በዞኑ የእንሰት አብዮትን በማስፋት በ8,467 ሄክታር ላይ ከ26,800 በላይ የእንሰት ተክል ለመትከል መታቀዱንም ዶክተር ዳንኤል አስረድተዋል። ከተረጂነት ወደ ምርታማነት ለመሸጋገር በሚደረገው እንቅስቃሴ በሰው ሰራሽና በተፈጥሮ ሊከሰቱ የሚችሉ ችግሮችን በራስ አቅም ለመመከት በዞኑ 640 ሄክታር መሬት መዘጋጀቱንም ጠቁመዋል።
እንደ ዞን ተጨማሪ ኢኒሼቲቭ አድርገን የያዝነው የእንሰት አብዮት ነው። ዘንድሮ እንዳያችሁት የእንሰት ኮረት ቀበራውም ችግኝ ብዜቱም በስፋት መሄድ አለበት ተብሎ በየወረዳ አቅጣጫ ተቀምጧል። ትምህርት ቤቶቻችን ለዚህ ኢኒሼቲቭ ዋና ማዕከል መሆን አለባቸው። ኤፒቲሲዎች የአርሶ አደር ማሰልጠኛዎች ማዕከል መሆን አለባቸው ተብሎ ቀበራው እየተካሄደ ነው ያለው። ስለዚህ በነባሩም በአዲስ ቀበራም በዚህ መልክ ልማት ውስጥ ለማስገባት ታቅዶ እየተሰራ ያለበት ሁኔታ አለ። ከዚህ ውጪ ግን ከበልግ ጋር ጎን ለጎን የምንፈጽመው ከተረጅነት ወደ ምርታማነት ነው። ይሄ ትልቁ የመንግስት አቅጣጫ ነው። የዳሞት ሶሬ ወረዳ ዋና አስተዳዳሪ አቶ ሙሉቀን መሸሻን በበኩላቸው በዘንድሮ የበልግ ወቅት በወረዳው 5600 ሄክታር በላይ ማሳ ለማልማት እቅድ ተይዞ እየተሰራ ይገኛል ብለዋል። ሰብአዊ ድጋፎችን በራስ አቅም ለማዳበር በሚሰራው ስራ 9 ሚሊዮን ብር ከመሰብሰብ ጎን ለጎን የተለያዩ የምግብ እህል አይነቶችን የማከማቸት ተግባር እየተከናወነ እንደሚገኝም ዋና አስተዳዳሪው ገልጸዋል። አርሶ አደሩ ከወትሮ በተለየ ሁኔታ ግብዓትን ተጠቅሞ ምርታማነቱን እንዲያሳድግ በዚህም በሀገር ደረጃ በተለይ የምግብ ሉዓላዊነትን ከማረጋገጥ አንጻር የዘንድሮ በልግ ያለው ሚና እጅግ በጣም ከፍተኛ መሆኑን በማመን ወደ ተግባራዊ እንቅስቃሴ ውስጥ ገብተናል። በእኛ ተጨባጭ በተለይ ከዚህ ከሰብአዊ ድጋፍ በራስ አቅም ከምለው መሪ ተነስተን ብዙ ስራዎችን ሰርተናል። አንዱ ለሚመጡ ጉዳዮች ምላሽ ለመስጠት በገንዘብ ደረጃ ሀብት ማሰባሰብ መቻል አለብን ተብሎ ወደ 1 ሚሊዮን ገንዘብ ሰብስበናል። ከዛም አልፎ ከገንዘብ ባሻገር ደግሞ በእህል ወይንም በምግብ መልክ ድጋፍ በማድረግም ኢንኬዝ ችግሮች ከተከሰቱ ምላሽ ለመስጠት የምግብ መጋዘን አዘጋጅተን ምግብ እያከማቸን እንገኛለን። በከተሞች ስር የሰደደውን ድህነትና ስራ አጥነት ችግርን ለመቅረፍ በመንግስት ተግባራዊ የተደረገ ያለው ልማታዊ ሴፍትኔትና ስራ ፕሮጀክት በኢኮኖሚ ዘርፍ በርካቶችን ተጠቃሚ ያደረገ መሆኑን የደቡብ ኢትዮጵያ ክልል ከተማና መሰረተ ልማት ቢሮ አስታወቀ። ላለፉት 3 ዓመታት በከተማ ልማታዊ ሴፍትኔትና ስራ ፕሮጀክት ታቅፈው የነበሩትን የማስመረቅና የሶስተኛ ዙር ተጠቃሚዎችን ስራ ማስጀመሪያ መርሃ ግብር በአረካ ከተማ ተካሂዷል። ታደለ ፎላ ዘገባውን አዘጋጅቶታል። ዳግም አዴቦ ያቀርበዋል። የገቢ መጠናቸው ዝቅተኛ የሆኑ ዜጎች ከችግሮቻቸው እንዲወጡ ለማስቻል የከተማ ሴፍቲኔት ፕሮግራም በአገሪቱ በ88 ከተሞች በደቡብ ኢትዮጵያ ክልል ደግሞ በ6 ከተሞች እየተተገበረ ይገኛል። ከነዚህ ከተሞች መካከል የአረካ ከተማ አስተዳደር አንዱ ሲሆን በከተማው ከ2014 ዓመተ ምህረት ጀምሮ በ3 ዙር በርካታ አባወራዎችና እማወራዎች በፕሮጀክቱ ታቅፈው ተጠቃሚ ሆነዋል። ላለፉት 3 ዓመታት በፕሮጀክቱ የታቀፉ የአንደኛ ዙር ተጠቃሚዎች ምረቃና የሶስተኛ ዙር ስራ ማስጀመሪያ መርሃ ግብር በአረካ ከተማ ተካሂዷል። በክልላችን ደግሞ ወደ 6 የሚሆኑ ከተሞች ላይ ከፍተኛ የገቢ መጠናቸው ዝቅተኛ የሆኑ እንዲሁም ደግሞ በተለያየ ምክንያት ወደ ስራ ያልገቡ ወጣቶችን በመስፈርቱ መሰረት መልምሎ ዜጎች የተለያዩ የክህሎትና የገንዘብ ድጋፍ አግኝቶ በቋሚነት ህይወታቸውን እንዲለውጡ የምክርና የገንዘብ ድጋፍ በማድረግ በከተሞቻችን ላይ የሚታይ የሚጨበጥ ለውጥ ያመጣና ከተሞቻችን የደሃን በዚህ ልክ እየደገፈ ለመሄድ የሚሄድ ፕሮግራም ስለሆነ በቀጣይም እንደ ከተማ አስተዳደር ትልቅ ኃላፊነት የሚሰጠው ከዚህ ፕሮግራም የምናሰናብታቸው ደግሞ የምናስመርቃቸው ተጠቃሚዎቻችን የኛን ድጋፍ የሚሹ ናቸው ማለት ነው። የፕሮጀክቱ ዓላማ መስራት እየቻሉ በአቅም ውስንነት እቤት የተቀመጡ ዜጎችን ለይቶ ድጋፍ በማድረግ በቋሚነት የስራ ዕድል እንዲፈጠርላቸው ማድረግ መሆኑን የክልሉ የሴፍቲኔት ፕሮግራም አስተባባሪ አቶ ገልገሉ ገዛኸኝ ተናግረዋል። የፕሮጀክቱ ዓላማ በከተማ ውስጥ ያሉ የድሃ መስራት እየቻሉ ነገር ግን በአቅም ውስንነት ቤት ውስጥ ቁጭ ያሉ ዜጎችን ለይቶ ድጋፍ በማድረግ የተለያዩ የአቅም ግንባታ ስልጠናዎችን በመስጠት የቤተሰብ አያያዝ፣ የገንዘብ ቁጠባ አያያዝ፣ የቢዝነስ ፕላን ዝግጅት በመረጡት የስራ ዘርፍ ላይ ስልጠና ለ3 ተከታታይ ዓመታት ከወሰዱ በኋላ
በዛ መሰረት ድጋፍ ተደርጎላቸው ቁጠባ ቆጥበው መጨረሻ ላይ ድጋፍ $600 የሚሆን ድጋፍ ካገኙ በኋላ በቀጥታ ወደ ቋሚ ስራ እድል ወይም በቋሚነት ህይወታቸው ሊቀይር በሚያስችል ስራ ላይ ይሰማራሉ ማለት ነው። ከዚህ ቀደም በፕሮጀክቱ የታቀፉ ሆነ አዲስ የሚታቀፉ ከፕሮጀክቱ በሚሰናበቱበት ጊዜ ራሳቸውን በቋሚነት ለማስተዳደር በሚያስችሉ ተግባራት ለመሰማራት ካሁኑ ማሰብ እንዳለባቸው የአረካ ከተማ ከንቲባ ኢንጂነር ጥበቡ ሳሙኤል አሳስበዋል። ዛሬ የዚህ ፕሮጀክት ተጠቃሚ የሆናችሁ ከ3 አመት በኋላ ምን መስራት እንዳለባችሁ ዛሬ ማሰብ መቻል አለባችሁ። እኛ ከከተማ ለእናንተ የሚያስፈልገውን ለማድረግ ዝግጁ ድጋፎች የታመመ ሰው ካለ ከአቅሙ በላይ የሆነ ነገር ካለ ለመተባበር ለመወያየት ዝግጁ ነን። ለመጀመሪያ ዙር ተመራቂዎችም የመስሪያና የማምረቻ ቦታ ድጋፍ እንደሚደረግላቸው ተጠቁመዋል። በመጀመሪያ ዙር አሁን ተመራቂ ከምንላቸው በቀጥታ ድጋፍ 92 አባወራዎች ነበሩ። እንደገና ደግሞ አሁን በቀጥታ በአካባቢ ልማት ተሰማርተው ሲሰሩ የነበሩት 477 ናቸው። በሁለተኛ ዙር ወደ 735 አባወራ ነው። እንደገና ደግሞ በቀጥታ ወደ 249 በሁለተኛ ዙር። እነዚህ ሰዎች ህይወታቸውን ቀይረው ለውጠው አሁን ባገኙትና ባፈሩት ጥሪት እስከ መጨረሻ ድረስ ሀብታም እስከሚሆኑ ድረስና ለሌሎች ትምህርት እስከሚሆኑ ድረስ ስራ መስራት አለባቸው። ይህንን መስራት ካለባቸው ደግሞ እንደ ማዘጋጃም እዚህ አካባቢ ያለ ከከተማ አስተዳደርም ጨምሮ ስትሪንግ ኮሚቴውን በሙሉ የዘርፉ ባለሙያዎችም አንድ ላይ ተቀናጅተው ለነሱ ድጋፍ የማድረግ ስልጠና እንደገና የመስጠት ወርደን የማየት አሁን እነዚህ ሰዎች ከማዘጋጃ ምንድነው የሚጠብቁት? ቦታ ነው የሚጠብቁት። የመስሪያ የመሸጫ ቦታ ይጠይቃሉ። ከፕሮጀክቱ ተጠቃሚዎች መካከል አንዳንዶቹ በሰጡት አስተያየት ከፕሮጀክቱ ባገኙት ድጋፍ ሲቆጥቡ ስለነበር በህይወታቸው ላይ ለውጥ ማምጣት መቻላቸውን ገልጸዋል። አኒ ኮሮ ጫኝና ወራጅ ማብራር ኦታይስ ከዚህ ቀደም በጫኝና ወራጅ ስራ ላይ ነበር ሲሰራ የቆየሁት። አሁን ላይ ደግሞ የመንደር ሰው መርጦኝ ወደዚህ ስራ አስገቡኝ። እዚህ ሰርቼ ካገኘሁት የመጀመሪያ ደሞዝ ደግሞ እቅቡም ጥዬ ለራሴ ተጠቅሜያለሁ። በዚህም ሻይ ቡና ቤት ከፍቼ ለመስራትም ችያለሁ። ስራ ፈጥሬ በራሴ ማለት ነው። አሁንም ቢሆን መልካም ለውጦችን እያሳየው ይገኛለሁ። አጋጋ ካናሽን ጦሰማ ድንድጫስ ከተካ ተኦሱ ቀማከ ገለሳው ተኦሱ ግሚሽታ ሽርቲከ ቀድሞም ቢሆን ስራዬን ቀንና ማታ ነው የምሰራው። ከማገኘው ነገርም እቆጥባለሁ። ገንዘብ አልባክንም። ይህንን መልካም አጋጣሚ በመጠቀም በባንክ በመቆጠብ እጠቀማለሁ። አሁን ላይ ደግሞ ተጨማሪ ስራ ላይ ተሰማርቼ እየሰራውኝ ይገኛለሁ። ከማገኘውም ገንዘብ እቁብ እየጣልኩ በብዙ ተጠቅሜያለሁ። 50 ብራ ሳሚንታ ባንክ ያከየገስ ኢፕ ቤታሩ ፋደቀሲ አካውንት ይወጣ መንግስት በከተሞች ስር የሰደደውን ድህነት በመቅረፍ የዜጎችን ህይወት ለማሻሻል ከጀመራቸው ተግባራት አንዱ የከተማ ሴፍቲኔት መሆኑ ተመላክቷል። በወረዳው ጤና ተቋማት የሚስተዋለው የሕክምና ቁሳቁሶች አለመሟላት ችግር ህብረተሰቡ ተገቢውን የሕክምና አገልግሎት እንዳያገኝ እያደረገ በመሆኑ መንግስት ትኩረት ሊሰጠው እንደሚገባ የድጉና ፋንጎ ወረዳ ምክር ቤት አባላት ጠየቁ። የአርሶ አደሩን የምግብ ዋስትናን ለማረጋገጥ ምርትና ምርታማነት በመጨመር በግብርናው ዘርፍ ላይ ትኩረት እንዲደረግም ተጠይቋል። የድጉና ፋንጎ ወረዳ አስተዳደር በበኩሉ ለህብረተሰቡ ቀልጣፋ አገልግሎት ለመስጠት ተግዳሮት የሆኑ ጉዳዮችን በመለየትና በሁሉም ዘርፎች ተጠቃሚ ለማድረግ አበክሮ እየሰራ መሆኑንም አስታውቋል። የምክር ቤቱን ውሎ የተከታተለችው ሪፖርተራችን ትሁን ዘለቀ ተጠቃ በወላይታ ዞን የድጉና ፋንጎ ወረዳ ምክር ቤት 4ኛ ዙር 12ኛ የስራ ዘመን 2ኛ መደበኛ ጉባኤውን አካሂዷል። የ6 ወር እቅድ አፈጻጸም እንዲሁም የቀጣይ ወራት እቅድ ዙሪያ ከምክር ቤት አባላት ጋር ባደረጉት ውይይት በህዝቡ ዘንድ የዘመናት የህብረተሰብ ጥያቄ የሆኑትን የጤና ተቋማት የአገልግሎት አሰጣጥ፣ የትምህርት ጥራት ውድቀት እንዲሁም ሌሎች የመልካም አስተዳደር ጥያቄዎችን ለመቅረፍ ሊሰራ እንደሚገባ ጠይቀዋል። ድጉና ፋንጎ ወረዳ ላይ ኦፈከለቻና ኮይሻውምቦ ቀበሌያት ነበሩ። ያ ትምህርት ቤት ደግሞ በነሱ ስር ነው ያለው። በነሱ ስር ምን ትምህርት ቤቱ ኖሮ ህብረተሰቡን ተሳትፎ ይጠይቃል። እዛ ያለው ቀበሌ ያዙ አስተዳደሮች ትምህርት ቤቱን ተሳትፎ ለማድረግ ፍቃደኛ አልነበሩ። አሁን ለዚህ ነው ለምክር ቤት ሪፖርት ያቀረብ ነው።
ወረዳው ብቻ ላይ ትኩረት አድርገው ለራሳቸው የህብረተሰቡ ተግባር በተጎን ጥለው ለወረዳ ብቻ ሰጥተው ቁጭ ብለዋል። ስለዚህ መሰራት አለበት፣ መሳተፍ አለበት፣ ህብረተሰቡን መሳተፍ አለበት። ትምህርት ቤቱ ላይ ህፃናት ይጎዳሉ። እዛ ያለው ህፃናት ትምህርት ቤቱ መጀመሪያ በንፋሳት ሄደ ነው፣ ወደ ኋላ ተመልሶ ቆመ። ከዛ በኋላ ደግሞ እስካሁን ጭቃ ምንም አልተመረገም፣ ምን አልሆነም። ስለዚህ ይሄ መታየት አለበት። ጤና ኬላዎች ላሴ ጤና ኬላ ነበረ ፓንጎ ሁምቦ ላይ ጤና ኬላ አልተመቸም ተብሎ እዛ ያለው አርሶ አደር አለ እታች አርሶ አደር እታች ነው። ሆሎታዎችን እንደ ወርቅቻን እየመረጡ ናቸው። ምክንያቱም ጤና ኬላ በተግባር ላይ የለም እየተባለ ነበር። መሰራት አለበት። ብዙ የገጠር ህዝብ አለ። የገጠር ህዝብ ደግሞ በመንገድ ችግር ብዙ ይጨነቃሉ። በመንገድ ችግር ስለሚጨነቁ ዩራፕም ያሰራው መንገድ አለ፣ በሰው ኃይልም የተሰራ መንገድ አለ። ይህ ሁሉ ሲሄድ በመንገድ ነው የቆመው። ሰው ግን ሁሌ የሚጮኸው ወደ ጤና ተቋም ለመምጣትም መንገድ ችግር ነው የሚናገሩት። በሌላ በማህበራዊ ጉዳይም ከሰው ጋር ለመገናኘት የመንገድ ችግር ነው የሚያወሩት። ስለዚህ ይህ መንገድ በመሃል ከሚቆም ህብረተሰቡን ለመጥቀም ሲል መንገድ ትራንስፖርት ጽሕፈት ቤት ይሄንን ገብቶ ቢያዩና ህዝቡን ቢያወያዩ ከህዝብ ጋር ውይይት አድርጎ በህዝብ የሚሰራውን መንገድ ህዝብ እንዲሰራ ማድረግ ደግሞ በዩራፕ የሚሰራውን መንገድ ዩራፕ እንዲሰራ በማድረግ አኳያ ይሄንን ቢያሰሩ ጥሩ ነው። ይሄ ማህበራት የሚሰጠው ትራንስፎርም ለምሳሌ አንድ ብቻ አለ በእዶ ህዝብ ፖፑሌሽን በጣም ብዙ ነው። ግን ህዝቡን ያገለግላል አያገለግልም ሲባል አያገለግልም። አንድ ትራንስፎርሜሽን ለምንም አይበቃም። ግን ያንን ችግር ወረዳው በራሱ ቢፈታ ህዝቡ በግብርና ስራ በምግብ ራስን ከመቻል አልፎ ለገበያ ለማቅረብ ምርትና ምርታማነቱንም ለመጨመር በዘርፉ ላይ እየተሰራ ያለው ስራ ውጤት ማስመዝገቡን የገለጹት የዱጉና ፋንጎ ዋና አስተዳዳሪ አቶ በረከት በቀለ የህብረተሰቡን ጤና ለማረጋገጥ የአገልግሎት ሰጪ ተቋማትን ከመቼውም ጊዜ በላይ ለማጠናከር ይሰራል ብለዋል። እንደ ግብርና ከእርሻ ጀምሮ እስከ አሳ ምርት ድረስ ተጨባጭ ለውጦች እንዳሉ ከምክር ቤቱም ያንን በሚያረጋግጥ መንገድ ሀሳቡን ሰጥቷል። ሰው ይሄንን የተጀመሩ ስራዎች ለምሳሌ ይሄ በዚህ በልግ እኛ እንደወረዳ 13795 ሄክታር መሬት በሰብል ለማልማት አቅደናል። በዛም 2.5 ሚሊዮን ኩንታልና ከዛ በላይ ለመሰብሰብ አቅደናል። ዘንድሮ እንደ እግዚአብሔር ፍቃድ ትምህርት ላይ በትንሹ ከ50% በላይ ተማሪ 12ኛ ክፍል ወደ ዩኒቨርሲቲ ጆይን እንዲያደርግ ልዩ ስትራቴጂ አውጥተን እንደ ወረዳ መንግስት አስፈላጊ ድጋፎች ሁሉ አሟልተን ተማሪዎችን ኢኒሼቲቭ አድርገን መምህራን ኢኒሼቲቭ አድርገን ለመስራት ያቅደን እየሰራንበት ነው ያለው። ከዛ ውጪ የወደቁ ጤና ተቋማት፣ ጤና ኬላዎች፣ የሰው ኃይል ያልተሟላባቸው ጤና ኬላዎች፣ የማሽን እጥረት አሁን እንደቢጣና ጥሩ ደረጃ ላይ ያለበት ሁኔታ ነው ያለው ሆስፒታሉ። ምክንያቱም አዳዲስ ሲቢሲ ማሽን፣ ኤክስራይ ጥገና ብዙ ስራዎች እየተሰሩ ነው ያለው። እነዛ ስራዎቹ ላይ ተጨባጭ ለውጥ ካመጣን በጤና ዘርፍ ላይ ለማረጋገጥ የምንፈልገውን ብልጽግና ቀድመን ነው የምናረጋግጠው። ባለፉት ጊዜያት በወረዳው የህብረተሰቡን መሰረታዊ ፍላጎት ለማሟላት ዘርፈ ብዙ ስራዎች እየተሰሩ መሆናቸውን የገለጹት የዱጉና ፋንጎ ምክር ቤት ዋና አፈ ጉባኤ ወይዘሮ አዳነች ኩማ በቀጣይም በተለይ በመሰረተ ልማትና በጤና ተቋማት የመድኃኒት አቅርቦትና ሌሎች ክፍተቶችን ለመሙላት እንደሚሰራ ገልጸዋል። አታራ ወይቀትዳጋም ሀታ ቦላን ኦሰቲ ዳባቲ ካሰሽ ይዲ አሳይዱ ባተበ ጊጊዳባቲ ደኦሱና ከውሃ ጋር የተያዘ ችግር ተፈቶ እያንዳንዱ ማህበረሰብ የንጹህ መጠጥ ውሃ እያገኘ ይገኛል። የመንገድ ችግርም ለመቅረፍ የተሰሩ ስራዎች አሉ። ሁሉም የህዝብ ጥያቄ ተመልሷል ማለት ሳይሆን የቀሩትም አሉ፣ እየተሰሩ የሚገኙትም አሉ። ለምሳሌ መድኃኒት አቅርቦትም ለማሻሻል እየተሰራ ይገኛል። በቀጣይ ጉባኤ የተሻለ አፈጻጸም ለማስመዘገብ ይሰራል። ካሊያ ወዲያን ከሂሎ ይተነው ወይ ዲቢት ደዮ ኡቱቡንታ ሙገላሳ ሃልቾን ኦሰቲዲ ካሊያ ኮንሶኖን አሁን ወደተና ደያ አሁን በቲደ ኦሱና ምክር ቤቱ የተለያዩ የወረዳ ጽህፈት ቤት ኃላፊዎች ሹመትን በማጽደቅ ጉባኤውን አጠናቋል። በተያያዘ ዜና በሴቶች ላይ የሚደርሱ ጥቃቶችንና ጎጂ ልማዳዊ ድርጊቶችን በመከላከል ላይ ሊተኮር እንደሚገባ የአበላ አባያ ወረዳ ምክር ቤት አባላት ጠየቁ። የትምህርት ጥራትን ለማረጋገጥ እንቅፋት የሆኑ ጉዳዮችን ለመቅረፍና
የህብረተሰቡን የመሰረተ ልማት ጥያቄ ለመመለስ እንዲሰራም ተጠይቋል። በወረዳው የህብረተሰቡን የልማትና የመልካም አስተዳደር ጥያቄዎችን ለመመለስ በሚደረገው ጥረት ያልተቋረጠ የህዝቡ ተሳትፎ ያስፈልጋል ያሉት ደግሞ የወረዳው ዋና አስተዳዳሪ አቶ ተፈራ ታንቱ ናቸው። ሀና ደረሰ ዝርዝር ይዛበታለች። የመልካም አስተዳደርና የልማት ጥያቄዎችን ለመመለስ የሚያስችሉ ተግባራት እንዲከናወኑ የህዝቡ የሁል ጊዜ መሻት ነው። ስለሆነም የየአካባቢው ምክር ቤቶች የህዝቡን ጥያቄዎችን በየጊዜው ያስተናግዳሉ። የአባላባያ ወረዳ ምክር ቤትም 4ኛ ዙር 12ኛ የስራ ዘመን 2ኛ መደበኛ ጉባኤውን ባካሄደበት ወቅት የህዝቡ ጥያቄ የሆነውን የትምህርት ጥራት ጉዳይ እንዲሁም ከመንገድና ከሴቶችና ህጻናት ጥቃት ጋር የተያያዙ ጉዳዮችን ያነሱት አባላቱ በልዩ ትኩረት ሊሰራባቸው እንደሚገባ ጠይቀዋል። የማብራት ፋውሎችን ህዝቡ ይጠይቃል፣ ግን እስካሁን ድረስ አልተሻሻለም። እሱን መሻሻል አለበት ብሎ ማህበረሰቡ የሚጠይቅ ነገሮች አሉ። ሌላው ደግሞ መንገድ ከፍታዎችን ይጠይቃሉ። ሌላው ደግሞ ምንድነው ከማዘጋጃ ጋር የተያያዘ አሁን እስካሁን ድረስ በአባያ ላይ ያለው መንገዶች በጣም ጠባብና ውስን ናቸው። ማህበረሰቡ እንደፈለገው ለማስራት እንደፈለገው ለማውጣት ግብርም ለማከፈልም ብዙ ጊዜ ችግር እየተፈጠረ ያለ ነገር ምንድነው ካርታ አሁን ዘንድሮ መጥቷል። አሁን ግን ማዘጋጃ ቢሰራ ከማህበረሰቡ ጋር ያለው ትስስር ወይም ከማህበረሰቡ ጋር ያለው ሁኔታዎችን ኮሙኒኬት የማድረግ ሁኔታ መፈጠር ይቻላል። ነገር ግን እስካሁን ድረስ ዝም ማለት ለኛም ለማህበረሰቡን ጥያቄ ስለሆነ እሱን ቶሎ እንዲያስተካክሉ የሚል ሐሳብ አለ። ከሴቶችና ህጻናት አንጻር ከፍተኛ በሴቶች ላይ ጥቃት ህጻናትን የመድፈር ሁኔታዎች አሉ። እነዚህ ለቀጣይ መስተካከል አለበት። አባላባያን አይመስልም አይወክልም የሚለው ምክር ቤቱ በአጽንኦት አንስቷል። ለቀጣይ ይሄ መታረም አለበት፣ ህግ መውጣት አለበት። እነዚህን ጥፋት በሚያደርጉት ላይ ውሳኔ መሰጠት አለበት። ትምህርት ስራ ላይ ባለፈው አባያ ክላስተር ላይ አንደኛው ሩብ ዓመት ላይ ቋሚ ኮሚቴም ወርዶ አይቷል። አሁንም ትምህርት ቤት ላይ ተማሪ እስካሁን እስምር አልገባን፣ ተማሪ በትምህርት ቤት ገብቶ ትምህርት ገፍታ ላይ የለም የሚል ሀሳብ ተነስቷል ሪፖርት ላይ። ነገር ግን ይሄ መሻሻል ያለበት ነገር ነው። ለዚህ ሁለተኛ ሩብ ዓመት ላይ እስካሁን ትምህርት ተማሪ እስምር የለም፣ ተማሪ የለም፣ መምህራን የድንበር ግጭት ምክንያት የለም የሚል ሀሳብ መነሳት የለበትም። የወረዳው ምክር ቤት ዋና አፈ ጉባኤ ወይዘሮ ፍሬህይወት ማርቆስ በበኩላቸው የህዝቡ ጥያቄዎች መልስ እስኪያገኙ ድረስ የሚያደርጉትን ድጋፍና ክትትል አጠናክሮ እንደሚቀጥሉ አመላክተዋል። 17ቱ ቀበሌ ላይ አብዛኛው የሚነሱ ጥያቄዎች ከህዝብ የሚነሱ መንገድ፣ ውሃ፣ ጉልበት፣ ህጻናት የጉልበት ብዝበዛ፣ ሴቶች ጥቃት፣ ጎጂ ልማዳዊት፣ ኦዲት ግኝት ያለውን ሁሉም ነገር ከኛ ጋር የሚገኝ ጉዳይ አለ። በዛ ላይ ከኛ የሚጠበቀው ክትትልና ቁጥጥር ደግሞ በዛ ላይ እርምጃ እንዲወሰዱ ከፍተኛ ጥቃት ካለ ቶሎ እርምጃ እንዲወሰድ ማድረግ ነው ከኛ የሚጠበቀው። ውሃ አብዛኛው በከተማ ላይ የሚነሳው የሚጠጣ ውሃ ነው የሚያስቸግረው። በዛ ላይ ከኛ የሚጠበቀው ቶሎ ህዝብ የሚደርስ መንገድ ወይም ቦምባ ያለውን ነገር አብስቶን ለመሰራት ነው ከኛ የሚጠበቀው። የወረዳው ዋና አስተዳዳሪ አቶ ተፈሪ ታንቱ ህብረተሰቡ ያነሳውን የልማትና የመልካም አስተዳደር ጥያቄዎችን በቅርበት ለመመለስ የሚያስችለው አቅም ህዝቡ ስለሆነ ተቀናጅቶ መስራት ወሳኝ ስለመሆኑ ጠቁመዋል። ዋናው ነገር ከንግግር ያለፈ የተባሉ ነገሮችን ተግባራዊ ሲናደርግ ከተሰሩ ስራዎች ተነስቶ ህዝቡም ምላሽ ሲያገኝና የህዝቡ እርካታ እየጨመረ ሲሄድ ነው ዋናው የህዝብ ተጠቃሚነት ሊረጋገጥ የሚችለው። ከዚህ አንጻር ዋናው ምንድነው እንደ ወረዳ አመራር፣ እንደ ወረዳ አስተዳደር፣ እንደ ወረዳ መንግስት አካል ከህዝብ ጋር መቀናየቱ አንድና ብቸኛው አማራጭ ነው። በመቀናየት በመናበብ አርሶ አደሩ ጋር ቀረብ ብሎ ህብረተሰብ አካሉም ጋር ቀረብ ብሎ በመስራት በመቀናየት ነገሮችን መለወጥ መቀየር እንችላለን። ዋናው ግን መግባባቱ ላይ ነው። መስራት በሚንችላቸው ጉዳዮች ላይ መግባባት ተፈጥረን ድርሻችን ይዘን መስራት አለብን። በአቅማችን የማይፈቱ የልማት ጥያቄዎች ሲኖሩ ደግሞ አቅደን በአጭር ጊዜ የሚመለሱ በመካከለኛ ጊዜ ሊመለሱ የሚችሉና ረጅም ጊዜ ተይዞ በጀት ተመድቦ ሊመለሱ የሚችሉ ጉዳዮችን ለይተን
አቅደን እየተግባባን የምንሄድ ከሆነ የህዝባችን ጥያቄ በአጭር ጊዜ ውስጥ መመለስ ይቻላል። የምክር ቤቱ ጉባኤ ከ30 ሚሊዮን ብር በላይ ተጨማሪ በጀት በማጽደቅና የተለያዩ የጽህፈት ቤቶች ኃላፊዎችን በመሾም ተጠናቋል። የጤና ባለሙያዎች ለህብረተሰቡ በሰጡት ትምህርትና ቀልጣፋ የሕክምና አገልግሎት በአካባቢያቸው ተከስቶ የነበረው የወባ ወረርሽኝ ስርጭት እየቀነሰ መምጣቱን የቦሎሶ ቦምቤ ወረዳ ነዋሪዎች ተናገሩ። ወረርሽኙን ለመከላከል ከባለድርሻ አካላት ጋር በተደረገ ርብርብ የከፋ ጉዳት ሳይደርስ መቆጣጠር መቻሉን ያስታወቀው ደግሞ የወረዳው ጤና ጽሕፈት ቤት ነው። ዝርዝሩን ያሰናዳችው ሂሩት የምሩ ናት። በወላይታ ዞን በቦሎሶ ቦምቤ ወረዳ የቦምቤ መጀመሪያ ሆስፒታል በወረዳው ከሚገኙ ከ120 ሺህ በላይ ማህበረሰብ ባሻገር ከአጎራባች ዞኖች የሚመጡ ታካሚዎችንም ያስተናግዳል። ከዚህ ቀደም በወረዳው የወባ ወረርሽኝ መከሰቱ የሚታወስ ሲሆን ወረርሽኙ በአሁኑ ወቅት ምን አይነት ሁኔታ ላይ ይገኛል ብለን ወደ ሆስፒታሉ ጎራ ብለን ተገልጋዮችን ጠይቀናል። ወባ ነው የተገኘው፣ ታይፎይድ ነው ወባ ነው እኔ ይዤ ያመጣሁት ልጅ ላይ ማለት ነው። ከዛ ሁሉንም ነገር አግኝተናል። ግን ግሉኮዝ ብቻ አለችን። ግሉኮዝ ብቻ የሌለችውን አሁን በግሉኮዙ ላይ የሚጨመሩት ነገር እኔ ስማቸው ባላቅም ብዙ መድኃኒት ነው ከዛ ከሆስፒታሉ ያመጣሁት ማለት ነው። ከዛ እቺ እንትን ግሉኮዝ ብቻ ከውጭ ገዛው፣ ሌላ መድኃኒት ሁሉንም ከቤት ነው የወሰድነው። ከቤትም ገንዘብ ሳይሆን በማጥማ በጤና መዲና በኩል እንዲሁ ወስደናል። ወደ በጣም ደካማስ ናያ ከይ ደካማት ወደ ሕክምና ስፍራ ስናመጣት ልጄ በጣም ተዳክማ ነበር። የሳምባ ምች እንደታመመችም ተነገረን። ነገር ግን እግዚአብሔር ይስጣቸውና ሁሉም የሕክምና ባለሙያዎች ተረባርበው ነፍሷን አተረፉልኝ። ከዛ በ20 ደቂቃ ውስጥ ለውጥ የሚሰጥ መድኃኒት ስለሰጡን እኛም ሰዓቱን ጠብቀን እየሰጠናት አሁን በጣም ተሽሏት በጣም ለአስ በየቤቱ የወባ ታካሚዎች ቢበዛም ባለሙያዎችና የጤና ኤክስቴንሽኖች ቤት ለቤት በመውረድ ውሃ ያቆሩ ቦታዎችን በማድረቅና ለታመሙትም መድኃኒት በነጻ መስጠታቸውን ነዋሪዎች ተናግረዋል። አካባቢያችን ብዙ ጤና ኤክስቴንሽንም አሉ፣ ጤና ባለሙያዎችም አሉ። ከዚህ በፊት ጤና ባለሙያዎች ከዚህ ከሆስፒታል ደረጃም ከቀበሌም ደረጃም ወደ ማህበረሰቡ ጋር ሄዶ ግንዛቤ ማስጨበጫ ትምህርትም ሰጥተው ነበሩ። እንሰት ውስጥ ውሃ እንዳይቀመጥ ደግሞ ጓሮ አካባቢ በአንድ ቦታ ላይ ውሃም እንዳይቀመጥ እንደዛ አይነት ነገር ለእናቶቻችንም ለአባቶቻችንም እሱን እየሰጡ ብዙ ትምህርት ሰጥተዋል። ደግሞ በጤና ጣቢያና ጤና ኬላ አካባቢ ሰዎቹ እንደታመሙ ሄዶ በነጻ ሕክምና ማለት ወባ የተገኙባቸው ሰዎች ነጻ ኳርትም ይሰጣቸዋል። በሆስፒታላቸው በቀን ከ100 በላይ ሰዎች በወባ በሽታ ተጠቅተው ሕክምና በመስጠት ሆስፒታሉ ተጠምዶ እንደነበር የሚናገሩት የጤና ባለሙያዎች ወደ ማህበረሰብ በመውረድ በተሰራው ስራ በአጭር ጊዜ ወረርሽኙን መቀነስ መቻላቸውን ጠቅሰዋል። ታወቀው በዞናችን ከፍተኛ ደረጃ የያዘ ቦሎሶ ቦምቤና የተወሰኑ ወረዳዎች ነበሩ እና በዛን ሰዓት ብዙ ነበር ወረርሽኙ ማለት ነው። እንዲያውም ቢታይ ሬጂስትሬሽን ቡኮቹ ቢታይ ማለት ነው በዚህ በአጭር ጊዜ የሚቆም አልመሰለም። ከዛ እንግዲህ የዞኑ እርዳታ ነበረ፣ በሳቱ ደግሞ የወረዳም እርዳታ ይገዛ ነበረ። ደግሞ እዚህ ሆስፒታል የሚሰሩ ባለሙያዎች ራሱ ከግማሽ በላይ አውትሪች ይሰሩ ነበረ። አሁን ያለው ነባራዊ ሁኔታ ስንመጣ እግዚአብሔር ይመስገን በጥሩ ሁኔታ ላይ ነው ያለው። ከዚህ በፊት ያለው የወባ ቁጥር በከፍተኛ ሁኔታ ነው። እስከ በቀን ወደ ቁጥር ስንመጣ አሁን ከዚህ በፊት ያለው እስከ 100 ምናምን ወባ በሽተኛ በዚህ ሆስፒታል ከዛ በላይ እየታከመ ነበር በቀን ማለት ነው። አሁን ግን ወደ አሁኑ ስንመጣ በቀን 30 ምናምን እስከ 40 ባለው ውስጥ ነው ያለው። ሆስፒታሉ የመድኃኒት እጥረት እንደ መልካም አስተዳደር ሆኖ ሲነሳ የነበረ ቢሆንም የወባ ወረርሽኙ ነገሩን ከእንቅርት ላይ ጆሮ ደግፍ ቢያደርገውም ከክልል ጀምሮ በተደረገ ርብርብ ወረርሽኙን መቆጣጠር መቻሉ ተመላክቷል። በተለየ መልኩ የህዝብ ጥያቄ ከነበሩ ከ2-3 አንኳር ነጥቦች አንደኛውን
በመፍታት ሲጠይቁ የነበረው ህዝብ መድኃኒት አቅርቦት ላይ ቅሬታ ሲያነሳ ነበር። መድኃኒት አቅርቦት በቂ በሚባል ደረጃ አልነበረም ከዚህ በፊት ሲቀርብ የነበረው። ዘንድሮ ያንን ፈተና ከባድ የሆነ ወረርሽኝ ነው ያስተናገድነው። በሚያስፈራ ደረጃ ነው ወረርሽኝ የተከሰተብን። እሱን ለመቀልበስ ከላይ ጀምሮ ከዞን ጀምሮ በርግጥ ዞን ብቻ አይደለም ከክልልም ከፍተኛ ጤና ባለሙያዎች በቅርብ ርቀት ሲከታተሉን ነበር። ናሴ ጀምሮ በወረርሽኝ መልክ በወረዳችን ተከስቷል። ከፍተኛ ቁጥር ያለው የወባ ታማሚ የተመዘገበበት እንደ መስከረም ጥቅምት ከፍተኛ የሆነ ቁጥር ነበረ። ያው መቆጣጠር ተችሏል። ለመቆጣጠር ደግሞ የተሰሩ ሁለት ስራዎች ነበሩ። ሁለት ስራዎች የመጀመሪያው ቅድመ መከላከል ተግባራት ላይ ነው ትኩረት አድርገን ህብረተሰቡን በማሳተፍ የማዳፈንና የማፋሰስ ስራ ተሰርቷል። የወባ ወረርሽኝ መልሶ እንዳያገረሽ የተጀመረው ርብርብ ሊቀጥል እንደሚገባም ተጠቁሟል። በመሬት ልኬት ላይ የሚስተዋለውን የመረጃ እጥረት ለመቅረፍ እንዲሁም ትክክለኛ መረጃ በማድረስ የስታቲስቲክስ ጥናት የሚያበረክተው አስተዋጽኦ ከፍተኛ መሆኑ ተገለጸ። መንግስት ለቀጣይ 10 ዓመታት የሚረዳ የበጀት ቀመር እንዲሁም የግል ባለሀብቶችንና የሌሎች ተቋማት መረጃ በሚገባ ማሰባሰብ ላይ ያተኮረ ስልጠና እየሰጠ መሆኑን በኢትዮጵያ ስታቲስቲክስ አገልግሎት የሶዶ ቅርንጫፍ ጽህፈት ቤት አስታውቋል። ጽህፈት ቤቱ ሽፋን በሚሰጣቸው ወላይታ፣ ዳውሮ፣ ኮንታ ዞኖች ስልጠናው በተመሳሳይ ሁኔታ እየተሰጠ መሆኑም ተጠቁሟል። ታረቀኝ ተስፋዬ ላሰናዳው ዘገባ ትዝታ ታከለ። በአገር አቀፍ ደረጃ 26 ቅርንጫፎች ያሉት የኢትዮጵያ ስታቲስቲክስ አገልግሎት አጠቃላይ የግብርናውን ክፍለ ኢኮኖሚ የሚያሳድጉ መረጃዎችን በማጠናቀር ምርትና ምርታማነት ላይ ከፍተኛ ሽፋን የመስጠት ተግባራትን እያከናወነ መቆየቱ ይነገራል። በአገልግሎቱ የወላይታ ሶዶ ቅርንጫፍ ጽህፈት ቤት በአሁኑ ወቅት ለ2017 ዓ.ም በግብርናው ዘርፍ የንግድና ለሌሎች እርሻዎች ቆጠራ የሚያግዝ ስልጠና ለተቋሙ ሰራተኞች እየሰጠ መሆኑን የጽህፈት ቤቱ ኃላፊ አቶ ዘላለም እስጢፋኖስ ገልጸዋል። ቀጣይ መንግስት ለ10 ዓመት ወይም ከዛ በላይ ሊጠቀምበት የተለያዩ የበጀት ቀመሮችን ደግሞ የተለያዩ ውሳኔዎችን ለመወሰን የሚረዳ መረጃ ነውና ላለፉት 7 ወራት ይህን ስራ ስንሰራ ቆይተናል። አሁን ደግሞ በንግድ እርሻዎች ላይ በተሰማሩ ኢንቨስተሮች ላይ ኢንቨስትመንት ላይ እና ሌሎች ድርጅቶች፣ ትምህርት ቤቶች፣ የማረሚያ ተቋማት፣ የሃይማኖት ድርጅቶች ላይ የተሰሩ የግብርና ስራዎችን በአጠቃላይ የመረጃ የምንሰበስብበት ስልጠና ነው ለሰልጣኞች እየሰጠን የምንገኘው። የሶዶ ቅርንጫፍ ጽህፈት ቤት ሽፋን በሚሰጣቸው ወላይታ፣ ዳውሮና ኮንታ ዞኖች አጠቃላይ 250 የሚሆኑ ሰራተኞች በስልጠናው በተመሳሳይ ሁኔታ እየተሳተፉ መሆናቸውን ኃላፊው አቶ ዘላለም እስጢፋኖስ አክለው ተናግረዋል። ከ6 ቀን በኋላ የምናጠናቀቅ ሲሆን በሶዶ ስታቲስቲክስ ቅርንጫፍ ጽህፈት ቤት ሽፋን የሚሰጣቸው 3 ዞኖች አሉ። አንደኛው ወላይታ ዞን፣ ሁለተኛው ዳውሮ፣ ሶስተኛ ኮንታ ዞኖች ላይ ይሄ መረጃ የሚሰበሰብ ሲሆን 3ቱም ዞኖች ላይ በተመሳሳይ ሰዓት የስልጠና ተጀምሮ እየተሰጠ ይገኛል። በአጠቃላይ ወደ 250 መስክ ተቆጣጣሪዎችና የስታቲስቲክስ ባለሙያዎች በስልጠናው ላይ ስልጠናውን እየተካፈሉ ነው የሚገኙት። በግብርናው ዘርፍ በተለይም በመሬት ልኬት ላይ የሚስተዋለውን የመረጃ ችግር በመቅረፍና ትክክለኛ መረጃ ከማድረስ አኳያ የስታቲስቲክስ ጥናት የሚያበረክተው አስተዋጽኦ ከፍተኛ መሆኑን የተናገሩት የወላይታ ዞን አስተዳደር ጽህፈት ቤት ኃላፊ አቶ ወንድሙ ደረጄ ስልጠናው ለስታቲስቲክስ አገልግሎቱ ብቻም ሳይሆን ከዞን አልፎ ለሀገር የሚሰጠው ጠቀሜታ የጎላ ነው ብለዋል። በተለይም ከግብርና ዘርፍ ጋር በሚገናኙ በግል እርሻዎችም ላይ በተለይም በወላይታ ዞን ላይ ያው እዚህ ጋር ያሉ ሁሉም ሰዎች ወላይታ ዞን ላይ በሁሉም ወረዳ ላይ ስራውን የሚሰሩ አካላትም ስለሆናችሁ ወላይታ ዞን ላይ በርካታ በግል ኢንቨስትመንት የተያዙ መሬቶች አሉ። እነዚህ በግል ኢንቨስትመንት የተያዙ መሬቶችም በድርጅቶች የተያዙ መሬቶችም ሌሎችንም ጨምሮ ምናልባት በሚሰጠው ስልጠና መሰረት የመለካት የመቁጠር ምን ያህል ነው ማለት እና ለቀጣይ ለሀገራዊ እና እንዲሁም በለዚህ ቅርንጫፍም የሚያግዙ መረጃዎችን ለመሰብሰብ የሚጠቅም ስልጠና ነው። በዚህ ቦታ ላይ የሚወሰደው መረጃ ለነሱ ለስታቲስቲክስ ቅርንጫፍ ብቻም ሳይሆን እንደ ዞንም ለኛ ትልቅ ፋይዳ ያለው
እንደ ሀገርም ትልቅ ፋይዳ ያለው እየተሰጠ ያለው ስልጠና ወቅቱን የሚመጥንና ጥራቱን የጠበቀ ትክክለኛ መረጃ ለማሰባሰብ የሚረዳ ነው ሲሉ የተናገሩት ደግሞ የስልጠናው ተሳታፊዎች ናቸው። ስልጠናው የሚጠቅመው አንደኛ ነገር ለስራው ጥራት ኳሊቲ ያሉትን መረጃዎችን እንድንወስድና ስራውን በትክክል በአግባቡ እንድንሰራ ይረዳናል ማለት ነው። ያው እነሱ ባሰለጠኑን መልኩ እኛም ደግሞ ለስራው በትክክል ኳሊቲውን የጠበቀ መረጃ እንሰጣለን ብዬ ተስፋ አደርጋለሁ። እንደዚህ አይነት ስልጠና መኖራቸው የግድ ስልጠናው ሲሰጥ እንዴት አድርገን መረጃ መውሰድ እንዳለብን ይህን ደግሞ ሙሉ በሙሉ ከጥናቱ ጋር ያለውን ነገር በስልጠና መልክ ይሰጠናል። ስለዚህ ስልጠና መኖራቸው ለኛ በጣም አሪፍ ነው። ያለ ስልጠና ደግሞ አንድም ነገር ልንሰራ አንችልም። አሁን ለምሳሌ ኮመርሻል ፋርሚንግ ያለ ስልጠና ሄደ ከባለይዞታው ጋር ወይ ኢንቨስተሩ ጋር ሄደ መረጃ አምጣ ብል ስልጠና ሳልወስድ እጄ አላመጣም። ስለዚህ ይህ ስልጠና ለዚህ ጥናት በጣም ትልቅ ፋይዳ ነው ያለው፣ በጣም ትልቅ ሚና ነው ያለው። ስለዚህ ስልጠናው በተባለው ሰዓት በአግባብ እንወስዳለን። የወሰነው ስልጠናዎቹ ምን ማድረግ አለብን? ቀጥታ ወደ መሬት አወርደን የሚያስፈልጉ መረጃዎችን ኳሊፋይድ የሆነ መረጃ ማምጣት አለብን። ለተከታታይ 6 ቀናት የሚሰጠው ይህ ስልጠና የሰራተኞችን አቅም ከማጎልበት አኳያ ከፍተኛ ሚና የሚጫወት ስለመሆኑም ነው የተነገረው።